ሰላም እንግዲህ ዛሬው የምንመለከተው በቃ መላውን ፍጥረት የሰው ልጆችንና የመላእክትን እጣ ፈንታ የወሰነ አንድ ታላቅ የጠፈር ድራማ ነው ማለት እንችላለን። ዋናው ታሪኩ የሚያጠነጥነው ፍቅር ላይ ነው፣ ግን ደግሞ ከባድ ክስም አለበት እና በመጨረሻም ፍጥረትን ሁሉ ስለሚያስታርቅ አንድ አስደናቂ ማረጋገጫ እናያለን። እስኪ አብረን እንዝለቅበት። እንግዲህ የዚህ ሁሉ ነገር መነሻ አንድ መሰረታዊ ጥያቄ ነው። በሰው ልጅና በመልአክ መካከል ያለው ልዩነት ምንድን ነው? እና ይሄ ልዩነት እንዴት ሆኖ ነው የመላውን ፍጥረት ዕጣ ፈንታ ሊወስን የቻለው? በጣም ትልቅ ጥያቄ ነው አይደል? መልሱን ለማግኘት የዚህን ታላቅ ድራማ ምስጢር መፍታት አለብን። እሺ፣ ታዲያ ይህንን ለመረዳት መጀመሪያውኑ ዋና ተዋናዮችን እንመልከት አይደል? የሰው ልጅ እና መላእክት በመሰረታዊ ተፈጥሯቸው እንዴት ነው የሚለያዩት? እስኪኒ እዚህ ጋ ነው እንግዲህ ዋናው ነጥብ ያለው። ሰው ማለት ነፍስ ነው፣ የሚኖረው ደግሞ በነፍሳዊ ወይም ምድራዊ አካል ውስጥ ነው። መላእክት ግን እነሱ ንጹህ መናፍስት ናቸው፣ አካል የላቸውም። በቃ ይሄን ልዩነት ለሚመጣው ነገር ሁሉ መሰረቱ ነው። ይህንን ነጥብ በደንብ መያዝ አለብን። እስኪ ይሄን ነፍሳዊ አካል የሚለውን ትንሽ እንየው። ይህ ማለት ምድራዊው ስጋዊው ሰውነታችን ነው። ለፈተና፣ ለውሳኔ እና ለሞትም የተጋለጠ ነው። ነፃ ፍቃዳችን የሚፈተነውና ውሳኔዎቻችን ትርጉም ያገኙት በዚህ አካል ውስጥ ስንኖር ነው። ግን ታሪኩ እዚህ ላይ አያበቃም። የእግዚአብሔርን መንገድ የተከተሉ ሰዎች ከትንሣኤ በኋላ ወደ ፍጹም የተለየ ሁኔታ ይሸጋገራሉ። ከምድራዊ ገደቦች ሁሉ ነፃ የሆነ መንፈሳዊ አካል ይቀበላሉ። እና ይሄ ለውጥ ወሳኝ ነው። የታሪኩን አቅጣጫ ሙሉ በሙሉ ነው የሚቀይረው። እሺ፣ ታዲያ ይህ የሰውና የመልአክ ልዩነት ለምን እንዲህ ወሳኝ ሆነ? ምክንያቱም የእግዚአብሔር አገዛዝ ራሱ ጥያቄ ውስጥ ሲገባ የዚህ ታላቅ ክርክር ማዕከል የሆነው የሰው ልጅ ነበር። እንግዲህ እዚህ ጋር መረዳት ያለብን የእግዚአብሔር ትእዛዛት ዝም ብሎ የወጡ ደንቦች አይደሉም፣ በፍጹም። ይልቁንስ ፍጥረትን ከጉዳት ለመጠበቅ እና እውነተኛ ደስታ ለማረጋገጥ የተሰጡ በፍቅር ላይ የተመሰረቱ መመሪያዎች ናቸው ተብሎ ነው የሚታመነው። ግን እዚህ ላይ አንድ በጣም ከባድ ጥያቄ ተነሳ። እነዚህ በፍቅር የተሰጡ ትእዛዛት በእርግጥ ሊጠበቁ የሚችሉ ናቸው? ለሰው ልጅ የሚቻል ነገር ነው ወይስ የሰው ልጆች እንዲወድቁበት ሆነ ተብሎ የተዘጋጀው ውጥመድ ናቸው? አያችሁ፣ ክርክሩ ያለው እዚህ ላይ ነው። በአንድ በኩል እግዚአብሔር ትእዛዛቱ የፍቅር መግለጫ ናቸው፣ ሊጠበቁም ይቻላሉ ይላል። በሌላ በኩል ሰይጣን ይከሳል። በፍጹም ይሄ የማይቻል ሸክም ነው፣ ፍጥረትን ለውድቀት ያዘጋጀህበት ወጥመድ ነው ብሎ። የዚህ ክስ ክብደት ቀላል እንዳይመስላችሁ አስቡት እስኪ። ሰይጣን ትክክል ከሆነ ይህ ማለት እኮ የእግዚአብሔር የፍቅርና የፍትህ ባህሪ የራሱ ውሸት ነው ማለት ነው። ሁሉም ነገር ይፈርሳል። ታዲያ እውነቱ የትኛው ነው? እንግዲህ ለዚህ ታላቅ ክስ መልሱ እና ወሳኙ ማስረጃ የመጣው ማንም ካልጠበቀው ቦታ ነበር። ሁሉም ነገር የተለወጠው በመስቀሉ ላይ ነው። እዩ፣ መስቀሉ አንድ ክስተት ብቻ አይደለም፣ ይልቁንስ አንድን ሂደት ያስጀመረ ነገር ነው። ልክ እንደ ሰንሰለት ማለት ነው። መጀመሪያ የእግዚአብሔርን ፍቅር ያረጋግጣል። ያ ፍቅር ደግሞ የኃጢአት ይቅርታን ያመጣል። ያ ይቅርታ ደግሞ ትእዛዛቱን ለመጠበቅ የሚያስችል ኃይልን ይሰጣል። ከአንዱ ወደ አንዱ የሚሄድ ነው። እና ይሄ ሁሉ ሂደት ወደ መጨረሻውና ወሳኙ ማስረጃ ያደርሰናል፣ ትንሣኤ። በዚህ ታላቅ የጠፈር ችሎት የመጨረሻው ፍርድ የተሰጠው እዚህ ላይ ነው ማለት ይቻላል። ትንሣኤ የሰይጣንን ክስ ሙሉ በሙሉ ነው ውድቅ የሚያደርገው። እንዴት? ምክንያቱም ከሞት የተነሱት ሰዎች አንድ ነገር በተግባር አሳይቷል። በፍቅር ላይ የተመሰረተ ሕይወት መኖር የሚቻል ብቻ ሳይሆን ሞትንም ጭምር ድል የሚያደርግ ኃይል እንዳለው ነው። በቃ ፍርዱ ይሄ ነው። ግን ደግሞ በጣም የሚያስደንቀው ነገር ይሄ ማስረጃ ለሰው ልጆች ብቻ አልነበረም። ይህንን ሁሉ ድራማ
ከመጀመሪያው ጀምሮ ሲከታተሉ ለነበሩት ለመላእክትም ጭምር ነበር። አስቡት፣ የፍርድ ዋና ምስክሮች እነሱ ናቸው። እናም ይህ ፍርድ የመላእክትን ጥርጣሬ በማስወገድ ለመላው ፍጥረት ዘላለማዊ ሰላም እና መረጋጋትን ይዞ መጣ። ሁሉም ነገር ወደ ፍጻሜው እየተቃረበ ነው። መላእክት የእግዚአብሔርን ፍቅርና ፍትህ በማያዳግም ማስረጃ ሲያዩ በቃ ጥርጣሬያቸው ሁሉ ተወገደ። ምንም ጥያቄ አልቀራቸውም። በዚህም ምክንያት እግዚአብሔርን ለመወድ የመረጡት ምርጫ ዘላለማዊና ማይለወጥ ሆነ። በጥርጣሬ ላይ የተመሰረተ ሳይሆን በእውነት ላይ የተመሰረተ ምርጫ ሆነ ማለት ነው። ስለዚህ ይሄ ሁሉ ሂደት ከክሱ አንስቶ እስከ ማረጋገጫው ድረስ ያለው ጉዞ አንድ የመጨረሻ ግብ ነበረው። ይኸውም በሰማይና በምድር ያለውን ፍጥረት በሙሉ ከፈጣሪው ጋር ማስታረቅ። ጥቅሱ እንደሚለው በመስቀሉ ሰላምን አድርጎ ሁሉን ነገር ከራሱ ጋር አስታረቀ። እንግዲህ ይህንን ሁሉ ስናይ ወደ አንድ ትልቅ ጥያቄ እንደርሳለን። በፍቅር አማካኝነት ፍጹም የሆነ ነፃ ፍቃድ ምን እናለት? ምናልባት የፍጥረቱ ሁሉ የመጨረሻ ዓላማና የህልውናችን ትርጉም ይሆን? እስኪ በዚህ ላይ እናፍገር።